አብዛኛው ሰው ስልክ ይዟል እንጂ አጠቃቅሙ እንዴት እንደሆነ በስርዓት እንኳ አያውቅም ማለት ነው። ዛሬ ማሳያችሁ እንዴት ስልካችሁን በፕሮ ቨርዥን መጠቀም እንደምትችሉ ነው። ወደ 10 የሚደርሱ ሴቲንጎችን ህይወታችሁን ቀለል የሚያደርጉና ስልክ አጠቃቅማችሁን ምቹ የሚያደርጉ መንገዶችን አሳያችኋለሁ። ቪዲዮዎችን እስከ መጨረሻው ካያችሁ ከዛሬ ጀምሮ ይሄ ምንድን ነው እንደዚህ ለማድረግ ምን ማድረግ አለብኝ ብላችሁ ከሰው ጋር መሄድ የለም ማለት ነው። ስልካችሁን በስርዓት ትጠቀማላችሁ። ወደ መጀመሪያው እንሂድ። ስልካችን ዳርክ ሞድ ለማድረግ እንዴት እናደርጋለን ማለት ነው። ሴቲንግ ላይ እንሄዳለን። ሴቲንግ ላይ ከሄድን በኋላ ዲስፕሌይ የሚለው ጋር እንሄዳለን። ዲስፕሌይ ጋር ከሄድን በኋላ እዚህ ጋር ሁለት አይነት ላይት እና ዳርክ የሚሉ ነገሮች አሉ። ላይት ሲሆን እንደዚህ ነው፣ ዳርክ ሲሆን ደግሞ እንደዚህ ብላክ ይሆናል ማለት ነው። ይሄ ደግሞ ኮምፎርቴብል ነው፣ ለዓይን እይታችንም የሚያምር እይታ ይሰጠናል ማለት ነው። የመጀመሪያው ሴቲንግ ይሄ ነው። ወደ ሁለተኛው ስንሄድ እንግዲህ ምንድን ነው ካሜራችን ኩዊክሊ አክሰስ ለማድረግ የምንጠቀምበት መንገድ ነው ማለት ነው። ይህን ለመጠቀም አሁንም ሴቲንግ ላይ እንሄዳለን። ሴቲንግ ላይ ከሄድን በኋላ አድቫንስድ ፊቸር የሚላለ ልክ አድቫንስድ ፊቸር ላይ እንደሄድን ሳይድ ኪ ምትላለች፣ ሳይድ ኪ ምትለዋን እንጫናለን። ደብል ፓስ ወይም ደግሞ ደብል ፕረስ ስናደርጋት ካሜራችን ላውንች እንዲያደርግልን እሷን እንጫናለን። ስለዚህ ይችን ኦን አረኳቲ። ልክ ፓወር በተን ዳብል ክሊክ ሳደርግ ካሜራችን ይከፍትልናል ማለት ነው። ይህም በቀላሉ ካሜራ ውስጥ ገብቶ ካሜራን ከመክፈት ልክ ደብል ተብ ስናደርገው ካሜራችን ኦን ይሆናል ማለት ነው። ወደ ሶስተኛው ሴቲንግ ስንሄድ ምንድን ነው ይሄኛው ላይክ እንደ ኮምፒውተር ወይም እንደ ፒሲ ስልካችን ላይ የተለያዩ ዊንዶዎችን በአንድ ላይ ለመክፈት የምንጠቀምበት ነው። እሱን ለማድረግ ምናደርጋለን? ለምሳሌ ሪሰንት ኦፕሽን ላይ ይሄኛው ሴቲንግ እንደከፈቱት ነው። እዚህ ጋር እንደከፈቱት ለምሳሌ ካልኩሌተር መክፈት ብፈልግ ምን አደርጋለሁ ማለት ነው። ካልኩሌተር ጋር እሄዳለሁኝ ማለት ነው። ካልኩሌተር እከፍታለሁ። ካልኩሌተር ከከፈትኩ በኋላ ይህን ሴቲንጉን ድራግ አድርጌ እንዲያዙት እዚህ ጋር አመጣለሁ ማለት ነው። ልክ እንደዚህ ሳደርገው እንደምታዩት እዚህ ጋር እነዚህ ሴቲንጎች አሉ ማለት ነው። ሴቲንጉን መክፈት እችላለሁ። ይህን ባክ ማለት እችላለሁ አለ። ከታች ደግሞ ካልኩሌተሬን ከፍቻለሁ ማለት ነው። ስለዚህ ሳይመትነስሊ ሁለት ዊንዶ ከፈትኩ ማለት ነው። በዚህ መልኩ እንደ ኮምፒውተር ስልካችን መጠቀም እንችላለን ማለት ነው። ወደ አራተኛው ቲፕስ ስንሄድ ዋን ሃንድ ሞድ የሚባል አለ። ዋን ሃንድ ሞድ ማለት ምን ማለት ነው? ይህ ስልክ አሁን ትልቅ ነው ማለት ነው ስክሪኑ። ልክ ይህን ስክሪን በአንድ እጄ ሁሉንም ስክሪን አክሰስ ማድረግ አልችልም፣ ወይም ደግሞ እጄ ሊደርስ አይችልም ማለት ነው። ይሄን ሴቲንግ አክቲቭ ካረጉ ግን በቀላሉ ዋን ሃንድ ሞድ አክቲቭ ማድረግ ይችላሉ ማለት ነው። እሱን ለማድረግ አሁንም ሴቲንግ ላይ ሄዳለሁኝ። ሴቲንግ ላይ ከሄድኩ በኋላ አድቫንስድ ፊቸር ጋር የሚለው ጋር ሄዳለሁ። አሁንም በድጋሜ አድቫንስድ ፊቸር የምትለዋን እጫናለሁኝ። ይሄ አድቫንስድ ፊቸር የሚለው ከሌለ እናንተ ጋር ምን ታደርጋላችሁ? ልክ ሴቲንግ ላይ ሄዳችሁ ለምሳሌ የሌለው ስልክ ካለ በሌላ መልኩ ከሆነ ዋን ሃንድድ ሞድ ብላችሁ ሰርች ታደርጋላችሁ። እኔ ግን በዚሁ ልድ ዋን ሃንድድ ሞድ የምትላለች እዚህ ጋር እሷን ኦን አደርጋለሁኝ። እሷን ኦን ሳደርግ ምንድነው በዚህ ከታች ጋር እንደምታዩት ወደ አንድ እኩል ይመጣልኛል ማለት ነው። ይህን ዋን ሃንድ ሞድ አክቲቭ ለማድረግ ሁለት አይነት መንገድ አሉ ማለት ነው። ገስቸር እና በተን የሚሉ ነገሮች አሉ። በገስቸር ከሆነ የምትጠቀሙ ምን ታደርጋለች? ስዊፕ ዳውን ዘ ሴንተር ኦፍ ዘ ቦተም ኦፍ ዘ ኤጅ ነው። እኔ አሁን የኔ ስልክ በበተን ከሆነ ስለሆነ የምጠቀሙ በተን ማለት እነዚህ በተኖች ማለት ነው። ገስቸር ከሆነ ደግሞ ስዊፕ ስናደርገው ባክ ስናደርግም ሳይዱን በመጫን ከሆነ የምናደርገው ነው። እኔ ግን በተን ነው። ስለዚህ በተን ላይ አደርገዋለሁ። በተን ላይ ካደረጉ በኋላ ምንድነው ማድረገው? ደብል ታፕ ዘ ሆም በተን ነው። ሆም በተኑን ልክ ደብል ታፕ ሳደርገው ዋን ሃንድድ ሞድ አክቲቭ ይሆናል ማለት ነው። እሱን ቼክ እናድርግ። ደብል ታፕ አረኩ። ይሄው በዚህ መልኩ ዋን ሃንድ ሞድ አክቲቭ ሆነች ማለት ነው። ይችን ሳይዷን በመጫን ወደ ግራ ወደ ቀኝ ማድረግ ይቻላል። ከዛ ሙሉ ስክሪኔን በአንድ እጅ ብቻ አክሰስ ማድረግ ወይም ደግሞ ስክሪን ማዳረስ ይችላል ማለት ነው። ዚስ ኢዝ ዘ ፎርዝ ቲፕ። አምስተኛ ቲፕ ላይ ምንድን ነው እንግዲህ ይህን ዋን ሃንድ ሞድ ለማጥፋት ደግሞ ምን አደርጋለሁ? ሁለቴ ደብል ታፕ ከስክሪን ውጭ ሳረገው ዋን ሃንድ ሞድ ይጠፋል ማለት ነው። ስፈልግ ደግሞ ይህን ደብል ታፕ ሳረገው ዋን ሃንድ ሞድ አክቲቭ ይሆናል ማለት ነው። ዚስ አራተኛው ቲፕ ነው። አምስተኛ ላይ ደግሞ ምንድነው ናቪጌሽን በናቪጌሽን እና በዚህ በበተን ለማድረግ ማለት ነው። ምን አረጋለሁ? ስታርት ላይ አሁንም ሴቲንግ ላይ ሄዳለሁ። ሴቲንግ ከሄድ በኋላ ናቪጌሽን ብዬ ሰርች አደርጋለሁ ማለት ነው። ናቪጌሽን ብዬ ሰርች አደርጋለሁ። ናቪጌሽን የምትለዋን እንደተጫኑ ከታች ናቪጌሽን ባር የምትለዋለች ናቪጌሽን ባር እጫናለሁ። እዚህ ጋር እንግዲህ ሁለት መልኩ አለ ማለት ነው። በበተን እና ስዊፕ ጌስቸር የሚሉ ነገሮች አሉ። በተን ማለት አሁን የኔ ስልክ የተጠቀሙበት ያለው ማለት ነው።
እዚህ ጋር 3 በተኖች አሉ። ባክ አለ፣ ሆም በተን እና እዚህ ጋር ሶስተኛ በተን አለ ማለት ነው። ገስቸር ሲሆን ደግሞ ስዊፕ ማድረግ ነው ማለት ነው። ባክ ለማድረግ ራይት ስዊፕ፣ ሌፍት ስዊፕ እና አፕ በተን መጫን ማለት ነው። ስለዚህ አሁን ያለው የኔ እዚህ ጋር እንደምታዩት በበተን ነው ማለት ነው። ሶ ይህን ወደ ጋስቸር ለመቀየር ስዊፕ ጋስቸር የምትለዋን አረጋለሁ። እዚህ ጋር እርግጠኛ ነህ ወይ እያለ ነው። ሴቲንግ ጋር እሄዳለሁኝ። ሴቲንግ ጋር ሂጄ ዋን ሃንድ ሞድ የምትለዋን አጠፋታለሁ ማለት ነው። ምክንያቱም ይህኛው አክቲቭ እንዲሆንልኝ ይችኛቱም በገስቸር መሆን ስላለባት ማለት ነው። ስለዚህ ባክለዋለሁኝ። አሁን ገስቸር የምትለዋን ኦን አረጋለሁ ማለት ነው። አሁን ስልክ የምን ይሆናል ማለት ነው? ገስቸር ሞድ ሆነ። እንደምታዩት ጠፋ ማለት ነው። ባክ ለማድረግ እዚህ ጋር አሁን ሌፍት ሳይዱን ጫናለሁ። እንደዚሁ ሌፍት ባክ እና እዚህ ጋር የሆን በተኑን መጫን ነው ማለት ነው። ልክ እንደዚህ ሆን በተኑ ስንጫነው ይዘጋልናል ማለት ነው። እንደምታዩት በዚህ መልኩ ነው። እዚህ ጋር ያሉ በተኖች ሙሉ ጠፍተዋል ማለት ነው። ሶ በዚህ መልኩ ይህን ማስተካከል እንችላለን። እኔ ግን ይህን ስለማልፈልገው መልሰዋለሁ ማለት ነው። አሁንም ለመመለስ ምን አደርጋለሁ? ሴቲንግ ላይ እሄዳለሁ። ናቪጌሽን ብዬ ሰርች አደርጋለሁ ማለት ነው። እኔ በተን ስለሆነ የሚመቸኝ እሱን ወደ ነበረው አደርጋለሁ። ናቪጌሽን ባር ከዛ በተን የምትለው ጋር አረጋለሁኝ። በተኑ ይመጣልኛል ማለት ነው። ይኸው በተኑ አክቲቭ ሆኖልኛል ማለት ነው። በዚህ መልኩ ማስተካከል ይቻላል። ሌላኛው ቲፕ ዲጂታል ዌልቢንግ ነው። ይህን ለማግኘት ሴቲንግ ላይ እሄዳለሁ። አሁን በድጋሚ ከሄድ በኋላ ወረድ ስል ዲጂታል ዌልቢንግ ኤንድ ፓሬንታል ኮንትሮል የሚል አለ። የእናንተ ስልክ ላይ ከሌለ ይህን ሰርች ማድረግ ይቻላል ማለት ነው። ሶ ዲጂታል ዌልቢንግ የሚለው ጋር ሄዳለሁ። እዚህ ጋር ምንድን ነው የሚያሳየኝ? ስክሪን ታይማችን ምን ያህል ነው፣ የትኞችን አፕሊኬሽኖችን ስለ ረጅም ጊዜ ተጠቅመናል የሚለውን ሶርት አድርጎ ያስቀምጥናል ማለት ነው። እኔ አሁን የስክሪን ታይሜ በቀን 6 ሰዓት ከ56 አለኝ ማለት ነው። አቬሬጅ ትናንትና ያሳለፉት ስልኬ ላይ 6 ሰዓት ከ56 ደቂቃ ነው ማለት ነው። ዛሬ ደግሞ 1 ሰዓት ከ22 ስልኬ ላይ እያሳለፉ ነው። ከዚህ ውስጥ ብዙ ደቂቃ የምጠቀመው ዛሬ አሁን የተጠቀሙት ወደ 21 ደቂቃ ፌስቡክ ላይ፣ 16 ደቂቃ ክሮም ላይ እና 15 ደቂቃ ቴሌግራም ላይ አሳልፍ ያለው ማለት ነው። ይሄ ለምን ይጠቅመናል? ጊዜያችን በምን እያጠፋን ነው የሚለውን ማኔጅ ለማድረግ ይጠቅመናል ማለት ነው። አፕስ የምትለዋን እዚህ ጋር ደግሞ የሳምንቱን ለማየት ከላይ ነጠብጣቦች አሉ። እዛ ጋር ይሄዳለሁኝ። አፕስ የምትለዋን እጫናለሁ። ይሄን ደግሞ በካታጎሪ ማድረግ ይችላለሁ። በካታጎሪ ሳደርገው ሶሻል ሚዲያ ላይ ወደ 45 ደቂቃ፣ ሌሎች ላይ 27 ደቂቃ እና ቪዲዮ በ7 ደቂቃ አሳልፍ ያለው ማለት ነው። ዛሬ እዚህ ጋር ሳምንታዊ ሪፖርትም ማየት ይቻላል ማለት ነው። 3 ነጠብጣቧን በመጫን የሳምንቱ መጨረሻ ላይ የሳምንታችንም አናላይዝ እዚህ ጋር ማየት እንችላለን። በዚህ መልኩ የስክሪን ሳይዛችን አጀስት ማድረግ እንችላለን ማለት ነው። ቀጣዩ የሚሆነው እንዴት ነው ሪአሬንጅ የምናደርገው? ኩዊክ ሴቲንጋችን እንዴት ሪአሬንጅ እናደርጋለን የሚለው ነው። ኩዊክ ሴቲንግ ማለት ልክ ስክሪናችን እንደዚህ ስናደርገው የሚመጣልን ማለት ነው። እዚህ ጋር አሁን ሪአሬንጅ ማድረግ እንችላለን። ለምሳሌ ዋይፋይዋን እንድትታይ ከፈለጉ፣ የዳታዋ እንዳትታይ ከፈለጉ ይህን ስዊፕ አድርገዋለሁ ወደ ግራ። ከዛ የፕላስ በተን አለች ወይም ደግሞ የእርሳስ ምልክት ይኖራል አንዳንድ ስልክ ላይ። የፕላስ በተኗን እጫናለሁ ማለት ነው። ሶ እዚህ ጋር አሉ ማለት ነው። ይህን ሪአሬንጅ ለማድረግ ለምሳሌ ብሉቱዝ ወደ ላይ ማድረግ ከፈለጉ እኔ ድራግ አድርጌ ይዘዋለሁ። ወደ ላይ ስወስደው ይሄው ሪአሬንጅ ሆነ ማለት ነው። መመለስ ከፈለጉ ይህን አመጣዋለሁኝ። እንደዚህ በማድረግ ኩዊክ አክሰስ ሴቲንጋችን ሪአሬንጅ ማድረግ ይቻላል። ሪአሬንጅ ከማድረግ በተጨማሪ ምን ማድረግ እንችላለን? ሌሎቹን አድ ማድረግ እንችላለን። አቬሌብል በተን ብሎ ከላይ አሁን እነዚህ ነገሮች አሉ። እነዚህን ኩዊክ አክሰስ ሴቲንግ ላይ ማምጣት ይችላለሁ ማለት ነው። ለምሳሌ ማይክሮፎን አክሰስ የምትለዋለች እሷን ማምጣት ፈልግ፣ እሷም ድራግ አረግና ወደዚህ አመጣታለሁ ማለት ነው። ሶ እዚህ ጋር ኩዊክ አክሰስ ሴቲንግ ላይ አገኛታለሁ ማለት ነው። ከዚህ ደግሞ መውሰድ ከፈለጉ አክሰስ ሴቲንግ ላይ እንዳይመጣ ከፈለጉ ይሄን አሁንም ድሮፕ አድርጌ መልሼ እዚህ ጋር ወስደዋለሁ ማለት ነው። ከዛ ደን አረጋለሁ ማለት ነው። ስለዚህ እዚህ ጋር ያሉ ሴቲንጎችንም መቀየር እንችላለን ማለት ነው። በዚህ መልኩ ይህን ማስተካከል ይቻላል። ወደ 8ኛው ስንደርስ ካች ክሊር ማድረግ ከፈለግን ማለት ነው። አሁን አፕሊኬሽኖች ብዙ ጊዜ ለምሳሌ ጉግል አፕሊኬሽን ስንጠቀም፣ ፌስቡክ ስንጠቀም፣ የተለያዩ ሶሻል ሚዲያዎችን ስንጠቀም ካች ፋይል ይቀራል ማለት ነው። ካች ፋይል ማለት ጥቅም የሌለው ግን ሚሞሪያችን የሚሞላ ማለት ነው። ስለዚህ ሚሞሪያችን እንዳይሞላና የስልካችን ፍጥነትም እንዲጨምር ካቾችን ክሊር ማድረግ አለብን። ስፔሻሊ ደግሞ አፓችን አንዳንዴ ክረሽ ያደርጋል ወይም ደግሞ ሪስፖንድ ማድረግ ያቆማል። እንደዚህ አይነት ነገር እንዳይከሰት ምን አደርጋለሁኝ? ካች ላይ ገብቼ አጠፋለሁ።
ሴቲንግ ላይ እሄዳለሁ። ሴቲንግ ላይ ከሄድኩ በኋላ አፕስ ምትላለች አፕስ ምትለውን እጫናለሁ። ይህን ከተጫን በኋላ የትኛውን ነው ክሊር ማድረግ የፈለግካችሁን ማለት ነው። ለምሳሌ እኔ አሁን ፌስቡክ ስለምጠቀም እሱን ካች ስለሚኖረው ካቹን ክሊር ማድረግ እፈልጋለሁ። እዚህ ጋር ከሄድኩ በኋላ ስቶሬጅ የሚል አለ። ስቶሬጅ የምትለዋን እጫናለሁ። ስቶሬጅ የምትለዋን ስጫን ምን አለ አፑ 152 ሜጋባይት ነው ማለት ነው የያዘው። ካች ፋይል ደግሞ 54 ሜጋባይት ይዞብኛል ማለት ነው። ይሄ 54 ሜጋባይት ማለት ጥቅም የሌለው ሚሞሪን ግን የሚሞላ ካች ፋይል ነው ማለት ነው። ስለዚህ እሱን ካች የምትለዋን ከታች ክሊር ካች የምትላለች እሷን ክሊር አረጋለሁ። አያችሁት? አሁን እዚህ ጋር እያያችሁት 54 ሜጋባይት የነበረው 0 ባይት ደርሷል ማለት ነው። ሌሎቹም አፕሊኬሽኑ ላይ እንደዚሁ በመግባት ካቹን ክሊር ማድረግ ይቻላል። ለምሳሌ ቴሌግራምም ስለምጠቀም ሚሞሪዬን ይሞላብኛል ማለት ነው። ማይጠቅም ፋይል ስለሚሞላው ይህንም ክሊር ማድረግ እፈልጋለሁ። ስለዚህ ቴሌግራም እሄዳለሁ። ስቶሬጅ የምትለዋ ጋር እሄዳለሁ። ካች የምትለዋ 25 ሜጋባይት አለች። እሷን ክሊር አደርጋለሁ። እንደዚህ በማድረግ ነፃ ሜጋባይቶችን ማግኘት ይቻላል ማለት ነው። እሺ ቀጣይ ኢኔብል ዲቨሎፐር ኦፕሽን የምትለዋ ነው። ዲቨሎፐር ኦፕሽን ማለት እንግዲህ ብዙ ነገሮች ማኔጅ የምናደርግበት ነው። እሱን ባይ ዲፎልት የኔ ለምሳሌ ዲቨሎፐር ኦፕሽን የለውም። ሴቲንግ ላይ ሂጄ መጨረሻው ላይ እስከ መጨረሻው ሲሄድ ምንም ዲቨሎፐር ኦፕሽን የሚል የለም። ቢኖር ኑሮ እዚህ ታች ላይ ይመጣ ነበር። ስለዚህ አባውት ፎን ጋር ሄዳለሁኝ። አባውት ፎን ከሄድኩ በኋላ ሶፍትዌር ኢንፎርሜሽን ምትላለች። ሶፍትዌር ኢንፎርሜሽን ምትለዋ ከሄድኩ በኋላ እዚህ ጋር አንድሮይድ ቨርዥናችን ሌሎች መረጃዎች አሉ። ቢውልድ ናምበር ምትላለች እዚህ ጋር እሷን ለ7 ጊዜ ታብ አድርጋለሁ። እሷን ለ7 ጊዜ ታብ ሳረግ ዲቨሎፐር ኦፕሽን ኦን ይሆናል ማለት ነው። ፓስወርድ ይጠይቀኛል። የስልኬን ፓስወርድ አስገባለሁ። አሁን ባክ ብዬ ባየው ዲቨሎፐር ኦፕሽን እዚህ ጋር አገኘዋለሁ እንደምታዩት ከመጨረሻ ላይ። ስለዚህ ሴቲንግ ሰፋ ያለ ትምህርት ይኖረናል በቀጣይ ያኔ እሰራላችኋለሁ። እሺ የመጨረሻው ዘላስ በት ኖት ዘ ሊስት ይላሉ። እንግዲህ አፕዴት ማድረግ አለብን ስልካችን ማለት ነው፣ ፍጥነቱ እንዲጨምር። ሌሎች ፕሮቴክሽኖችም አፕዴት መሆን ስላለባቸው አሁንም ሴቲንግ ላይ እሄዳለሁ። ሴቲንግ ላይ ከሄድኩ በኋላ ቼክ ፎር አፕዴት ሶፍትዌር አፕዴት የሚል አለ። ሶፍትዌር አፕዴት የምትለዋን እጫናለሁ። ዳውንሎድ ኤንድ ኢንስቴል ይላል። እሱን ዳታ ትከፍቱና ዳውንሎድ ኤንድ ኢንስቴል የምትለዋን አበራለሁ። በዋይፋይ ደግሞ አውቶማቲካሊ አፕዴት እንዲወድ ከፈለግን አውቶ ዳውንሎድ ኦቨር ዋይፋይ የምትለዋን ኦን አረጋለሁ። ስልኬ ከዚህ በኋላ አፕቱዴት ይሆናል ማለት ነው። ልክ ዋይፋይ ሳገኝ አፕዴት ማድረግ ይጀምራል ማለት ነው። ዛሬ የሰጠኋቸው ቲፖች እነዚህን ይመስላሉ። እነዚህ መሰል ቲፖች ለማግኘት ሰብስክራይብ በማድረግ ሜምበር መሆን ይቻላል።